አራዳ ስሙ ሲነሳ አብረን ፒያሳ ፒያሳ እንዳያድር ልቤ አምኖ ደወለልኝ ከመርካቶ። እንዴት ናችሁ? መሀል ፒያሳ አድዋ ሙዚየም ነው የምገኘው። እዚህ የተገኘሁበት ዋናው ምክንያቴ ደግሞ ፈረንጁ ሀበሻ ሮማንቲክና ኮሜዲ ፊልም ዘውግ ያለው ይመረቃል። ፊልሙ ምን ይመስላል፣ እነማን ይገኛሉ የሚለውን ደግሞ አብረን እናያለን። አብራችሁን ቆዩ። ኑ አብረን እንግባ። ችግር ምንድነው? አንቺ ችግርሽ ምንድነው? ለምላጭ ያሱጣል ሲባል አልሰማም። ብዙ የሚቸኩል ሰው አይወደድም። ኢትዮጵያዊነቷን ማር ታከብሩ ይገባል። ይሄ እኮ መብቷ ነው። ሰማኛለህ? እኔ የማገባው ንጹህ ኢትዮጵያዊ ወንድ ነው። ከፍቅር እና ከክብር የቱን ትመርጫለሽ? ፍቅር ከማክበር የእውነት እኔ ባንዳ ከማገባ ቆሜ ብቀር ይሻላል። ዛሬ የምናስመርቀው በምስልና በቃል የተተረከ አንድ መልእክት የኢትዮጵያዊነት እሴት፣ የሀገር ፍቅርና የኪነ ጥበብ ኃይል ነው። ፈረንጁ ሀበሻ የሚለው ርዕስ ራሱ ብዙ ጥያቄዎችን የሚያነሳ ነው። ፈረንጅ ማን ነው? ሀበሻ ማን ነው? ሰውን ከሌላው የሚለየው ቀለም ነውን? ቋንቋ ነውን? ዜግነት ነውን? ወይስ የሰው ልብ እሴትና አመለካከት ነው? ፊልሙ እነዚህን ጥያቄዎች በማቲዮ በተባለ ገጸ ባህሪ በኩል በሚያስተምርና በሚያዝናና መንገድ ያቀርብልናል። ከውጭ የመጣ ሰው የኢትዮጵያን ታሪክ፣ ባህል፣ ማንነትና እሴቶች ሲያውቅ፣ ሲያደንቅና ሲከተል እኛም ራሳችንን በድጋሜ እንድንከታተል እንድንመለከት ያደርገናል። ይህንን ውድ ስራ ለእይታ ለማድረስ ጊዜያችሁን፣ ችሎታችሁን እና እውቀታችሁን፣ ፈጠራችሁን ላበረከታችሁ የፊልሙ ተዋናዮች፣ ዳይሬክተር፣ ጸሐፊ፣ ፕሮዲውሰሮች፣ ቴክኒክ ባለሙያዎችና ለመላው የፊልም ቡድን ልባዊ ምስጋናዬን በባህልና ኪነ ጥበብ ቢሮ ስም ላመሰግን እወዳለሁ። ምስጋናዬን ተቀበሉልኝ። ዛሬ የምንመርቀው ፊልም በተመልካቹ ልብ ውስጥ ጥያቄ እንዲፈጥር፣ የሀገር ክብርንና ኩራትን እንዲያነሳሳ፣ ሌላውን ሰው እንድናከብር እንዲያስተምርና ከትናንት እሴቶቻችን ጋር ነገን እንድንገነባ ያነሳሳ ዘንድ እየተመኘው ፈረንጁ ሀበሻ የሚለው ፊልም ከዛሬ ጀምሮ ለተመልካች እነሆ ብለናል። እንኳን ደስ አላችሁ፣ እንኳን ደስ ያለን። እሚ እንኳን ደስ አለ። በመጀመሪያ እንኳን አብሮ ደስ አለ። ምን ተሰማህ? ደስታ። አዎ በጣም ደስ ይላል። ቆንጆ ፊልም ነበረ። አንተም እንግዲህ በዳይሬክቲንግ ተሳትፈበታልና እንዴት ነበር? ስለ ፊልሙ ትንሽ ንገረን። ፊልሙ እንግዲህ ያው ዋናው ዓላማው የአዲስ አበባን ውበት ማሳየት ነው። በሮማንስ ታሪክ ውስጥ ጥሩ ጥሩ ቦታዎችን እያሳየን ለሌላው ዓለምም አዲስ አበባን ትመስላለች የሚለውን ለመግለጽ ነው። በዛው ግን ቆንጆ ልስልስ ያለች ሮማንስ ስቶሪ አሳይተናል። አዎ በጣም ደስ ይል ነበር። እንግዲህ ሰው በብዙ ፊልም ያውቃል አንተንና ብዙ ጊዜ ዳይሬክት የምታደርጋቸው ፊልሞች ላይ ስትሳተፍ አውቃለሁ እኔ። እዚህ ላይ ለምንድን ነው ያልተሳተፍከው? ለኔ የሚሆን ካስት የለም። እውነት የሚያሳዝን የለው። የፈረንጁ ይሆን ነበር። ብዙ ሰው አንተን የሚያውቅህ በቃ በጣም የሚያሳዝን ካራክተር ነው የሚሰጡህና ለምንድን ነው? እኔም ጥያቄ ስለሚሆንብኝ ነው። ለምንድን ነው ኤርሚ ካገኘው አይቀር በዚሁ? ያው እኛ ሀገር በሆነ ካስት ስትለመጂ ያው ሁሉም ሰው ለዛ ካስት ነው የሚጠራሽና ግን አሁን አክሽን ፊልምም እየሰራው ነው የሰራውትም አለ። ስለዚህ በዛን ጠብቅ በደንብ። እሺ ፊልሙን እንዲያው ማስተላለፍ የምትፈልገው መልእክት ካለ እድል ፈረንጁ ሀበሻ የሚለውን ፊልም ቆንጆ ሮማንስ ኮሜዲ ፊልም ነው።
ሁላችሁም በአላችሁበት አካባቢ በሚገኙ ሲኒማ ቤቶች እንድታዩ ተጋብዛለሁ። መልካም ጊዜ። ቆይ አንተ ሰውዬ ችግር ምንድነው? አንቺ ችግርሽ ምንድነው? ለምላጭ ያሱጣል ሲባል አልሰማ። ብዙ የሚቸኩል ሰው አይወደድም። ኢትዮጵያዊነቷን ማር ታከብሩ ይገባል። ይሄ እኮ መብቷ ነው። ትሰማኛለህ? እኔ የማገባው ንጹህ ኢትዮጵያዊ ወንድ ነው። በጣም ቆንጆ ፊልም ነበር። በጣም አመሰግናለሁ። በመጀመሪያ እንኳን ደስ አለሽ። እንዴት ካስት ተደረግሽ እዚህ ፊልም ላይ? እንኳን አብሮ ደስ አለን። ካስት የተደረግኩኝ ስክሪፕቱን ሲያዩት ሞዴል ስለነበረች ከኔ ጋር ትንሽ ትቀራረባለች እንዳየሻትና ሶ በዛ መሰረት they reach out to me ስክሪፕቱን አየሁት፣ ወደድኩት። ከዛ ለመስራት በቃ። የመጀመሪያ ፊልምሽ ነው? ሁለተኛ ፊልምሽ ነበር። እንዴት አገኘሽው? በጣም ደስ የሚል ኤክስፒሪየንስ ነው። I really enjoyed my whole time here። በጣም ደስ ብሎኛል። በጣም ብዙ ቦታዎችን ያስጎበኝሽ ነበር ፊልሙ ላይ እንዳየነውና እንዴት ነበር? እንዴት አገኘሽው? በጣም ደስ ይላል። ያው እንግዲህ አገሬን ማስጎብኘት በጣም መታደል ነው አይደል? አሁን ደግሞ በፊልም ላይ ስራዬም ሆኖ መጥቷል። ስለዚህ ሰው እንዲያዩ የምታስተላልፊው መልእክት ምን አለ? እንግዲህ እንዳያችሁት ነው ሙሉ ቤቱን በሳቅ ያጥለቀለቀ ፊልም ነው። ኮሜዲ ፊልም ደግሞ ናፍቆን ነበር። ስለዚህ የሚወደድ ፊልም ስለሆነ ጊዜያችሁን አታከስሩበትም፣ ገብታችሁ እዩት። በጣም አመሰግናለሁ። እናንተ ሀበሻ ጊዜ ወርቅ ነው ትላላችሁ። በር ብቻ ፈረንጆ የጎዳሽ ነገር አለ እንዴ? እሷን በፍቅር ማንበርከክ ነው መፈለግ። ራስክን አስተዋውቅልኝ እስኪ። ኦሊቨር ባሊሎን እባላለሁ። ከኔዘርላንድ ነው የመጣሁት። ለሆላንድ ኤምባሲ ነው የምሰራው። እንደምታዩ እንግዲህ ተጨማሪ ስራም አግኝቻለሁ። ተዋናይ ሆኜልሻለሁ። ፊልሙ እንዴት ነበር? በጣም አሪፍ ነው። የመጀመሪያ ፊልም ነው? አዎ ለመጀመሪያ ጊዜ ነው። እንዴት ነበር? ለኔ አዲስ ልምድ ነው። ተዋናይ አይደለሁም ከዚህ በፊት። ስለዚህ የሚያስፈራ ነበር። ራስን በትልቅ ስክሪን ላይ ማየት ቀላል ነገር አይደለም። በኢትዮጵያ ፊልም ውስጥ ራስክን እንዴት አየኸው? በጣም ቆንጆ ነበር። ቴንክ ዩ ቬሪ ማች። አመሰግናለሁ። እኔም አመሰግናለሁ። ፕሮግራማችን ይሄን ይመስል ነበረ። ፈረንጁ ሀበሻ ፊልም በይፋ ተመርቋል። እንግዲህ በሁሉም ሲኒማ ቤቶች ደግሞ ይታያል። ስለዚህ እንድታዩ ተጋብዛለሁ። እኔ ግን አበቃው። ቻው፣ ሰላም ደሩ።